አዎ ለምን ግን አታገባ? ትዳር እኮ በጣም ጥሩ ነገር አይደል? ቆይ መስፈርት ምንድን ነው ማለት? አንቺ እንዴት ነሽ? እኔም ደህና ነኝ አባባ። ወቅት ደህና መሆንሽን የፊትሽ ብርሃን ይናገራል። የምታከብር ጨዋ የሆነች ስነ ስርዓት ያላት ቀይ ብትሆን ደግሞ ልጅ በልጅነት ነው ሲባል አልሰማህም? ቶሎ ሰብሰብ ብሎ መቀመጥ ነው እንጂ አይደለም። ይሄ ምን ወለም ዘለም ነው? እሱማ አይቀርም ጋሼ። ያው የፈጣሪን ቀን እየጠበቅኩ። አንተ ካልፈለክ ቤት ድረስ ያመጣል። የፈጣሪዋን ጊዜ እየጠበቀች ይሆናል። ፈጣሪም እኮ የሚሰጠን እኛ ስንጠር ነው። ዝም ብለን ተኝተን ይሰጠናል ማለት ደግሞ ዘበት ነው። አዎ ቀልጠፍ በልና ግባ። እኛንም ድግስ አብላን እንጂ አልናፈቃችሁም እንዴ? ሰርግ? አዎ አባይ እስኪ ንገረልኝ። ኪራ እብደት አይሉት ስክረት በጣም ፈን በሚያደርግ ነገር ድራማውን ጨርሰነዋል። ጽናት አሁንም ቤላ ቤላ እያለች ሁሌ መመላለሷን ቀጥላበታለች። ሊና ምናሉሽ በአባ በውቀቱ ጋር ያላትን ነገር በጣም ቁርኝነቷን አጥብቀዋለች። የናሆሜ አባት ሰሞኑን ጠፍተው ነበረ፣ ብቅ ብለዋል። ምሩና ናሆሜን በአንድ ላይ ለማድረግ ቆርጠው ተነስተዋል። ቅዱሴ የትዳር አጋር የለውም። ትዳር አጋር እንዲይዝ የናሆም አባት አጥብቀው እየመከሩት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ጽናት ተከታታይ ድራማ ቀጣይ ክፍል ይዘንላችሁ ቀርበናል። ተወዳጁ ለዘመናት የቀጠለው ጽናት ድራማ ቀጣይ ክፍል ይህን ይመስላል። በዛሬው ክፍል እንደምታየው ክሩቤል በጣም ፈንድ በሚያደርግ ወይም ደስ በሚል ነገር ነው የጨረሰው። ቅናቱ ይሆን ብሎ ግልጽ ወጥቶለታል። ሁሌ ቤላ ቤላ እያለች የምትሄደው ጽናት አሁንም አላቆመችም። በየሰዓቱና በየጊዜው የሚደውልላት ኪራ ደግሞ ሲደውልላት አንሹ ይላል። ነገሩ ግን ውስጡ እርርና ትክክል ድብን ያለ ነው። በመሆኑም ስልክ ተደወለላት። እግሬን አሞኛል ብሎ እቤት የዋለው ኪራ ጽናትን በጣም ስለተጨነቀች አብረው ለመዋል ፈለገች። አብረው ከዋለች በኋላ ግን ስልክ ደወለላትና ነይ ቶሎ የሚል ነገር ቃል ተሰማ። ከዛ በፊት ግን ከኪራ ጋር እየተቀላለዱ ምን ሆነህ ነው? እንዴት ሆነህ ነው? እንዴትስ ይሄ ሲስተምና ብልሃት መጣለህ? እግሬን አሞኝ ነው ብለህ እንዴት አስቻለ? በሚል ጠየቃችሁ። ምን ላድርግ ብለሽ ነው ጽናትዬ? እኔ ከየት እንደመጣልኝ አላውቅም፣ ነገር ግን አሁንም ብዙም አልተሻለኝም እያለ መቀለዱን ቀጠለበት። እንግዳስ አሁንም አልተሻለኝም በልና ቁጭ በላለችው። እኔማ የሊና መሳቂያ አልሆነም አለች። ሊናም ፍክት እንደፈንሻ ነው የሚባለው ፍክት ዘና እያለች እየሳቀች መጣች። አባ በውቀቱ ጠየቋት። ምን ሆነሽ ነው ሊና? ዛሬ ደግሞ ከወትሮ የተለየ ሆኗል ፊትሽ በማለት ጠየቋት። ኧረ አባ በውቀቱ የሚገርም ነገር ነው ይሄ ኪራ ነው ዋ ትላለች። ኪራ ደግሞ ምን አደረገ ምን ሆነ ብለው ይጠይቋታል። እሱስ ምንም አላደረገም ትላቸዋለች። እና ምን ሆነሽ ነው ፊትሽ እንደዚህ በደስታ የሆነው ይሏታል። አይ እኔ እኮ ሳየው ከጽናት ጋር ወጣን ከሷ ጋር፣ እሱም ደግሞ በዚህ በጠራራ ጥጉን ይዞ ይሄዳል። ምን ሆነህ ነው ብዬ ጠየቅኩት። አይ በዚህ በጠራራ ስፖርት እየሰራው ነው ብሎ አለኝ። እንዴት በዚህ በጠራራ ስፖርት ይሰራል ብዬ በሳቅ ደከምኩኝ። ራሱስ ሳያመው አይቀርም የሆነ በሽታ አለበት መሰል ብላ አባ በውቀቱ ነገረቻቸው። አባ በውቀቱ ምን ሆነ ነው የታመመው ምንድን ነው ብለው ጠየቋት። አባ በውቀቱ ደስ የሚሉት ረጋ ብለው የሰውን ወሬ ያስጨርሳሉ። ሰው ምን ለማለት እንደፈለገ ከአይኑና ከፊዚካሉ ይረዳሉ። እሳቸውም ከሊና የተረዱት ይሄ ነገር ነበረ። ኧረ እሱስ አይገርመኝም፣ ጽናት መሰለችኝ። ጽናትን ስለሚወዳትና ስለሚያፈቅራት ነው ጽናት ከቤት እንዳትወጣብኝ እያለ የማያረገው ጉድ የለም ብላ ነገረቻቸው። ኧረ ከትናንትና ወዳ የሰራንን ጉድ ልንገሮት አባ በውቀቱ አለች። ምን አደረገ ደግሞ ብለው ጠየቋት። እግሬን አመመኝ ብለው ሳያመው ቤት ውስጥ ሲያናክስ ቆየ። እኔ ደግሞ እሱን ስንከባከብ ቆየው። ይሄ ሁሉ እኮ አሞት አይደለም ጽናትን ብቻ ስለሚወዳት ጽናት ከቤት እንዳትወጣብኝ ብሎ ነው ብላ ተናገረች ሊና። አባ በውቀቱም ቀስ ባለው ለዛ ባለው አንደበታቸው ነገሯት። አየሽ ክሩቤል ይወዳታል ጽናትን፣ አሁንም ግን ፍቅሩ አልቀነሰለትም። አንዳንዴ የምትወጂውን ሰው ከፊትሽ እንዳታጩ ስለምትፈልጊ የሆነ ሰበብ እየፈለግሽ ታስቀርዋለሽ በማለት በምሳሌ አነጋገር ለሊና ነገሯት። ሊናም እንዲህ በማለት መለሰችላቸው። ወይኔ ጽናት ታድላ እንደዚህ ኪሩቤል የሚወዳት ባላለ በማለት ተናገረች። እሷም እኮ ለነገሩ ተወደዋለች ብላ ደረብ አድርጋ ተናገረች። አዎ ጽናትም ተወደዋለች፣ ኪራም ደግሞ ይወዳታል። ነገር ግን ኪራ ይሆን ብሎ ቅናቱ ራሱ ላይ ፈልቶበታል። አሁንማ በግልጽ ነው የወጣው። ቤካ እንኳን ማግባት ፈልጋለሁ ሲል ተቅለብልቦ ቅልብልብ አይደለም ረጋ ያለ ነው ክሩቤል። ነገር ግን ፈጣንና ችኩል ነው። አግባ ማግባት እኮ ጥሩ ነው፣ እንደኛ ጥሩ ትዳር ትኖራለህ ብሎ ተቅለበለበ። ከዛም መሀላቸው ገባና
ነይ ጽናት እዚህ ጋር ቁጭ በይ፣ እኔ ይሻልሻ እዚህ ጋር ይሆንሻል አለ። አይ ምን አይነት ነው ግን አንተ ማግባት የምትፈልጋት ሚስት ብላ ጽናት ጠየቂያችሁ ቤላንም ስትጠይቀው እንዲህ በማለት መለሰላት። በሃይማኖቷ ጥሩ የሆነች መልካም ቤተሰብ የምትወድ ቢሆን ቀይ ብትሆን ደስ ይለኛል በማለት ተናገረ። ኪራም ቀልጠፍ ብሎ ወይም ቀጠል ብሎ እንዴት ቀይ ሰው ምን ያደርግልሃል? ጸይም ብታገባ ይሻለም በማለት ተናገረ። ብቻ የሆነ ይሁን ጸይም ቀይም ቢሆን ችግር የለውም። እኔ ፈልጌ ነው የራሴ ድል አርጌ ሰርግ ደግሼ እድርሃለሁ አለ። በነገራችን ላይ እዚህ ጋር ብታዩት ፈን ነው የሚያደርገው ቁርቋንን። እኔ ራሱ በቃ በጣም ነው የገረመኝ። ይገባችኋል? የሆነ ሰው ከልባችሁ የምትወዱት ሰው በቃ ግራ ገብቷታል እኮ ጽናት፣ ግራ ገብቷት ማለት ነው። በቃ ፊቷን ኩስትር አድርጋ እጇን ጥፍጥፍ አድርጋ ዝም ብላ ትመለከታለች። እና እሱ ራሱ ለማውራት እንዲፈልግ እንዴት እንደሚያወራ በቃ ተንጠራርቶ እንደዚህ የሆነ በቁመት ረጅም ሰው ማታየው ሰው አለ አይደል? አጭር ሰው እንደዛ ነው በቃ የሆነው ጽናትን ለማየት ብሎ በቃ እንደዚህ ይላል። ክሩቤል ደግሞ አንዴ በደረቱ ይሸፍናል፣ አንዴ በጎን በኩል ይሸፍናል፣ አንዴ በፊት ለፊት በኩል ይሸፍናል። ቆይ ከሱ እንዳያያት ነው። ኧረ በፈጠራት ተፈናት አድርገን ማለት እንደዚህ በጣም የምትወዱት ሰው በቅናት እንደዚህ ሲሆን በጣም ይገርማል። እኔ ራሱ በጣም ገርሞኝ ነው። እና ወደ ተረካችን እንግባ። ለማንኛውም ቤላም ጽናትን እያየ ማውራት ፈልጎ ነበር አይኗን። ነገር ግን ክሩቤል በቅናት ስላበደ ጽናትን ለመከለል ፈለገ። ከዚህ በኋላ አረ ይመስለኛል ጽናትን ብቻዋን የሚልካት አይመስለኝም፣ አንዳንዴም ሳያስቀራት አይቀርም። አረ ከቢሮ ሁላ ስራ ቀርቶ አመመኝ ብሎ ድብን ብሎ ተኝቶ ጽናትም ከቤት መውጣቷን ልታቆም ትችላለች። ጽናት ግን ስነ ስርዓት አላት። ክሩቤል ወይም ኪራ ካልፈቀደላት ከቤት ንቅንቅ አትልም። እሱ ደህና ካልሆነ ምንም ነገር ማድረግ አትፈልግም። አሁንም ስትወጣ ራሱ አስፈቅደው ነው የወጣችው። ነገር ግን ቅናት ስላለበት ክሩቤል ተከትሏት ነው የወጣው። ከዚህ በፊትም ከቅዱሴ ጋር ሆኖ አሁን ስለማን ነው የሚያወሩት? ስለ እኔ ነው ወይ የሚያወሩት? ልቤ ትርታ አይመታም ወይ? ለምንድን ነው ፍቅ አያረግኝም ወይ ሲል ቆይቶ ነበረ። ቅዱሴም በጣም ስለምገባውና ስላወቀ ፈገግ እያለ እየሳቀ ሁሉ ነገር አሳልፎታል። በሌላ በኩል የጠፉት ሰሞኑን ናሆም እና ምሩ እንዲሁም ደግሞ የናሆም አባት ቅዱሴ በአንድ ላይ መጥተዋል። የናሆም አባት ወደ ናሆም ቤት አመሩ። ናሆም እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ነው ወይ? በጠፋህ ምን ሆነ ነው ብለው ሰላምታ ካቀረቡለት በኋላ ናሆም ደህና ነኝ አባቴ፣ ትንሽ ቢዚ ሆኜ ነው አለ። አባቴ ምን ነው ከመጣህ ጀምሮ ስለ ምሩ አልጠየቅም ሰብ ማለት ናሆም ጠየቀ። አውቃለሁኝ ምሩ ቤት እንደሌለሽ ምኑን ልጠይቅህ? የተፈጠረውን ችግር ሁሉ ቅዱሴ ቀስ አድርጎ ነግሮኛል። ስለዚህ ለምንድን ነው እኔ አባትህ አይደለሁ የተፈጠረውን ነገር መታ ለምንድን ነው የማትነግረኝ ብለው ጠየቁት ናሆምን። ናሆምም አባቴ በባልና በሚስት መካከል እኮ ግጭት ሊፈጠር ይችላል፣ ነገር ግን ግጭቱን እዛው መፍታት ይሻላል፣ ወደ ቤተሰብ ማብራት ምን ተገቢ አይደለም ብዬ ነው በማለት መለሰለት። ለሁለቱ ልጆቼ መፍትሄ ሳላገኝ እቀራለሁ ወይ? አባትነቴ ምን ላይ ነው በማለት የናሆም አባት መለሱለት ለናሆም። አባቴ ችግር የለውም፣ ከዚህ በኋላ ምንም ችግር አይፈጠርም፣ ራሳችን እንፈተዋለን በማለት አስተባበለ ናሆም። ነገር ግን የናሆም አባት ቅንና አሳቢ አስተዋይ ብለህ ስለሆኑ ምሩንም ጠርተው ከቅዱስ ጋር አንድ ላይ ለማስታረቅ ሞከሩ። ምሩም እሺ በማለት ተስማማሽ በናሆም አባት። ነገር ግን የናሆም አባት ከሄዱ በኋላ ስራ እንደምትሄድ ራሷን አሳምነዋለች። እኔ ግን አንድ ነገር ልንገሮት የናሆም አባት በማለት ተናገረች ምሩ። ምንድነው ልጄ ብለው ጠየቋት። ናሆም እንደዚህ በጭንቀት እንደዚህ ሲጨናነቅ እያየው እኔ በጭንቀት እንደማልቅ በትክክል ልንገራችሁ ማለት ተናገረች። ምንም አያስጨንቅሽም ልጄ፣ እሱ የሚልሽን ብቻ ስሚ። በባልና በሚስት መካከል ምንም ችግር አይፈጠርም። ያለ ችግርም ካለ ደግሞ እኔ አባታችሁ ከጎናችሁ አለሁላችሁ። እኔ ምንም ሳልሆን ክንዴን ሳልንተራስ ለእናንተ አላንስም ያሉ ይመስላሉ የናሆም አባት። ቅዱስንም በመቀጠል እንደዚህ ብለው ተሳለቁበት ወይም መከሩት። ልጅ በልጅነት ነው እንጂ አግባና ውለድ፣ እንደዚህ አይነት ጥሩ የሆነ ቡና አፍልታ እንድጠራን በማለት የናሆም አባት ተናገሩ። ናሆም ቀጠል አድርጎ ለምንድን ነው የማታገባው? ናሆም እረ ሰርግ ናፍቆናል በማለት ተነጋገሩበት። ቅዱስም እንዲህ በማለት መለሰ። የኔ እኮ ውሃ አጣጭ ገና አልተፈጠረችም መሰል፣ ገና ናት፣ የፈጣሪን ነገር እየጠበቅኩ ነው በማለት ተናገረ። ፈጣሪ አትበል አለችው ናሆም ምሩ። ፈጣሪ እኮ የሚሰጥህ አንተ ስትጋና አንተ ስትሞክር ነው። በርህን ቆልፈህ ዘግተህ እንዴት ነው ፈጣሪ ሊያሳካልህ የሚችለው? ዞር በል፣ ከፊት ተመልከት፣ ከኋላ ተመልከት፣ ከጎንህ ምናልባት ያንተ አጋር ልትኖር ትችላለች። ስለዚህ ርቀህ አትመልከት በማለት መለሰችለት ምሩ ማለት ነው። ምሩ ተናገረችው።
ቅዱሴም ቅን ሀሳቢና አስተዋይ ስለሆነ በክፉ ነገር አልወሰደውም። እሺ ምሩዬ የኔ እህት ከልብ አመሰግናለሁኝ፣ እፈልጋለሁኝ፣ እሺ አገባለሁኝ፣ ሰርግማ በላችኋለሁ ካላልኳችሁ ከዚህ ቤትስ የምታወጡኝ አይመስለኝም በማለት ቅዱስም አጠባ መልስ ሰጠ። ቅዱስም አገባለሁ ችግር የለውም የፈጣሪን ቀን እየጠበቅኩ ነው በማለት መጨረሻ ላይ ደመደመላቸው። ኪያ አሁንም ከናሆም ጋር ያላትን ሰጣ ገባ ቀጥላበታለች። ከእንትና ጋር ማለት ነው ከኪያ ከሄኖክ ጋር። ሄኖክ በጣም የሚገርም ነው። ያንን ሁሉ በደል ካደረሰባት በኋላ አይኑን በጨው አጥቦ መጥቶ በቃ አሁን ምንድነው በቃ ለምን ከአንቺ ጋር አልኖርም እኔ ቤቴን አልወዳትም ምናምን ያ ቤቲ ደግሞ ይመስለኛል አሁን ወጥመድ ያዘጋጀችለት ለሄኖክ ነው። ምክንያቱም ከኔ ጋር ካልሆን ከኪያ ጋር አትሆንም። ምክንያቱም እኔ መጀመሪያ ያገኘሁት ትመስላለች። ኪያን ያን ያክል እንኳን በድሏት አሁን እንደዚህ ሲሆን በቃ እኔ ለቅቄልሻለሁ ብላ መሄድ ሲገባት ቤቲ በተንኮልና በሸር የተሞላች ናት። ሲጀመር የኪራንም ህይወት ስትበጠበጥበት ነበር። ደግሞ አሁን ኪራ አልበቃት ብሎ ወንድሙን ነበር እስከዚህ በፊት ልታገባ የፈለገችው የኪያን ወንድም ኪራን ነበረ። ኪራ ግን አልተሳካለት ብሎ ጽናትን አገባ። አሁን ጽናትንም ኪራንም ጠምዳችኋለች። አሁን ደግሞ ይሆን ብላ ኪያን ጠምዳታለች። ኪያ እንደውም የወንድሜን ሚስት የክሩቤልን ስም እንድታነሽ አልፈልግም፣ ነጫጭቼ ነው መጥልሽ። ክሩቤል ምንም አላደረገሽ፣ እኔና አንቺ ነን ያለ ነው በእኔና በአንቺ መካከል የተፈጠረ እኔና አንቺን ጨርሰው እያደረጋ ማትነግራታለች። ግን ቤቲ ሸራና ተንኮላ ጎልቶ የወጣ ስለሆነ አሁንም ቀጥላ ብላለች። እንግዲህ ሄኖክ ላይ ምን ልትፈጠርበት ይሆን? እንግዲህ መጠጥ አጠጥተዋለች። ያ መጠጥ ደግሞ መርዝ ይሆን ወይስ አደንዘዣ ይሆን ወይስ ምን ልትፈጥርበት እንደሆነ አልታወቅም። እንግዲህ እስኪ አብረን እናየዋለን። ኪያንም በየቀኑ ያገኛታል ሄኖክ እየተደበቀ ከቢሮ ስትወጣ የሚጠብቃት ሄኖክ አሁንም እንደተለመደው ጠብቆ አንድ ነገር ለማለት ፈለገ። በቀደም በተፈጠረው ነገር በጣም ይቅርታ ኪያ፣ ግን እኔ አንቺን አጥቼ መኖር አልችልም። አንድ ነገር ልብ በይ እስኪ አንድ እድል ስጭኝና ልብሽና ልቤ እንደሚፈላለግ ይታወቃል። ነገር ግን ለምንድን ነው ምሽሽኪኝ የምትደብቂኝ? ከዚህ በኋላ ከአንቺ ተለይቼ መኖር አልችልም። የትኛውን ህይወቴ ነው ልኖረው የምችለው? አንድ ከጎኔ ያለሽው አንቺ ነበርሽ፣ አንቺም ደግሞ ትተሽኝ ሄድሽ። ሁሉም እኮ ለጥቅማቸውና ለሚፈልጉት ነገር ነው የሚፈልጉኝ። የሚፈልጉትንና ጥቅማቸውን ካገኙ በኋላ እንደ ሸንኮራ አገዳ ላላምጠው አኝከው ተፍተው ነው የሚሄዱት በማለት ሄኖክ ይነግራታል ለኪያ። ኪያም ቀጠል በማድረግ መለሰችለት። ሄኖክ ከዚህ በኋላ ወደ ኋላ ተመልሰ ራስህ ልትወቅስና ልትጸጸት አይገባህም። ነገር ግን ባለ ነገር ተደሰት። ከዚህ በኋላ ለአንተ የተከተበልህና የተጻፈልህን ነገር ታገኛለህ። እኔም የራሴን ህይወት ልኖር፣ አንተም የራሴን ህይወት ኖር። ስለዚህ ከዚህ በኋላ አስፈላጊ ያልሆኑ ቃላቶችን ባንሰዛዘር የተሻለና አዋጪ የሆነ ነው። ከዚህ በኋላ እኔም ያንተ አልሆንም፣ አንተም የኔ አትሆንም። በፈጠረህ ተወኝ፣ ከዚህ በኋላ እኔን አትከታተላይ ትለዋለች። ሄኖክም በአጠፋው እኔ አንቺን አጥቼ አልኖርም ያለ ይመስል ኋላዋን እየተከተለ ማደሉንና መከታተሉን ቀጥሎበታል። ሀና አሁንም በማልቀስ ትገኛለች። ከክሩቤል ጋር ትንሽ ያስቀየመችው ትመስላለች። ምክንያቱም ከመርማሪ ጆን ጋር ፍቅር ሳይዛት አይቀርም። በዚህ በኩል ደግሞ ክሩቤል ይህን ስራ ትተዋለች። ወደ መርማሪ ጆን ከሄደች ደግሞ ጠንካራና ታታሪ ሰራተኛ ስለሆነች እሷ ለኛ አስፈላጊ ናት ያለ ይመስላል። እና መርማሪ ከዚህ በኋላ ምንም ነገር ባታደርግ ደስታው ነው። እና አለቃ አስቀየምኩ ማለት ነው በማለት ፊቷ አይኗን በእንባ እየሞላች አይኗን በእጇ እያሸች ክሩቤልን ትጠይቀዋለች። ክሩቤልም ምንም ማጸፋና መልስ መስጠት ስላልፈለገ ዝምታውን ሰብሯል። ኤዱ አሁንም ለኪያ ትመክራታለች። ኪያ ምን ሆነሽ ነው? አሁንም ሄኖክ ጋር ያለሽ ነገር አለ። ለሄኖክ የምታስቢለት ነገር ካለ ሄኖክን ትወጂዋለሽ ማለት ሄኖክን ደግሞ ከወደድሽው ለምንድን ነው ከጠበቃ ዮሴፍ ጋር ያለሽን ግንኙነት አጠናክሪ የምንልሽ? የተደበቀ ሚስጥር አለ። ስለዚህ ለሄኖክ የምታስቢ ነገር ሊኖር አይገባም። ሄኖክንም ማግኘት የለብሽም። ለምንድን ነው አንቺ ራስሽን በጸጸትና ባለንጋ እየገረፍሽ እንዲሁም ደግሞ በሰንሰለት እያሰርሽ የምትኖሪው? ኧረ ተይ አይንሽን ግለጪ። በጨው እንኳን አጥበሽም ቢሆን አይንሽን ፈታፈታ አድርጊው ያሉ ይመስላሉ ሀናና ኤደን ማለት ነው። እንግዲህ የኪያ ጓደኛ ናቸው፣ በጣም ይዋደዳሉ። ኪያ ግን ምን እያላችሁ ነው እናንተ? እኔ እሱ ስሙ ሲነሳ እንኳን ያመኛል፣ እንኳን ከሱ ጋር ልሆን የሱ ፍቅር እንኳን ሊያገረሽብኝ በማለት ትናገራለች። እኔ የሚገርመኝ በአንድ ሳንቲም ሁለት ገጽታ የምትጫወተው ኪያ በአንድ በኩል ሄኖክን አግኝታ ትመክረዋለች፣ በሌላ በኩል ደግሞ ሄኖክን አልወደውም፣ አላፈቅረውም፣ ስሙን አታንሱብኝ ትላለች። ምን ማለት ነው ብለን እንጠይቃታለን። ምክንያቱም ፍቅር ካለብሽ ሂደሽ እዛው አግቢ። አንደኛ መርማሪ
ዮሴፍ ማነው ጠበቃ ዮሴፍ ይወዳታል፣ እየለመናት ነው፣ ትግደረደራለች። ሄኖክን ደግሞ በዚህ በኩል ታገኛለች። ምን ማለት ነው? ሄኖክን ደግሞ ጠበቃ ዮሴፍ እየሄደ ይናገራል። ምን ያህል አስጎድልሃት ነው ይላል። ቆይ ምንድን ነው አላማሽ? እቅድሽ ሄኖክን ማግባት ነው ወይስ ጠበቃ ዮሴፍን ማግባት? አይዶን ነው ሊገባኝ አልቻለም። በመሀል ልጆቹን አታገጫቸው ነው፣ በመሀል ሁለቱ ልጆች አታገጫቸው እያል ሄኖክም እንደለመደበት ወደ ቤቱ በደከመና በሰከረ መንፈስ ወደ ቤቱ አመራ። ቤትም ደግሞ ልዕልት መስላ ተቆነጃታ ጠብቀው ነበረ። መጠጥ ማዘጋጅታ ነበረ። ሄኖክ ከዚህ በኋላ ያለንን ፍቅር እንደስ፣ የድሮዋን ቤቲን አታስታውስ፣ በአዲስ ነገር እንጀምር በማለት መጠጥ ሰጠችው። እሱንም ግጥም ማርጎ ጠጣላት። ፌንት በላ ወደ ኋላ። ምን ይሆን ያጠጣችሁ? ለእኛም አላወቅንም። በቀጣይ ክፍል ይዘንላው እንቀርባለን። በተለይ የኪራ ቅናትን በደንብ አድርገን ተንተን እናደርግለታለን። በቀጣይ ክፍል እስከምንገናኝ ቸርን ሰንብተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።